አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ጀማው ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? አፍያ ሁሉ ሰላም? ከኛ ጋር ሁሉ ሰላም ነው። እንግዲህ ትናንት ወይን አምባና ወደ ወረባቦ የሚሄደውን ያዘጋጀሁት እቃ እንግዲህ በዚህ መልኩ ማሻአላህ ተባረክ ረህማን ይሄ የምታው 3 ቁጥር ወደ ወረባቦ የሚሄደው ነው። እዛ ጋር ደግሞ ወደ 11 ቁጥር አለ ወደ ወይን አምባ የሚሄድ ነው ኢንሻአላህ። እና ጀማው እንግዲህቻው አስቤዛ ሁሉንም ካዘጋጀን በኋላ ቶቶሎ ብትወስዱልን በጣም ደስ ይለናል ኢንሻአላህ። የሌሎችንም እህቶች እንድናስተናግድ ወጣ ብታረጉልን የሚል መልእክት አስተላልፋለሁ። ሁላችሁም ስለምታበረታቱን ከልብ ነው የምናመሰግነው። ጀዛኩሙላህ ኸይር። ዛሬ የማሳያችሁ ወደ ማሻ የሚሄድ የእህቶች እንዲሁም ደግሞ እዚህ ጋር አልባሳት አለ። ጀማው አሁን እዚህ ጋር ላብራራላችሁ የፈለኩት 10 ኪሎ በርበሪ እንዲሁም ደግሞ 20 ኪሎ በርበሪ አጠቃላይ ስንት ይፈጃል ብላችሁ ለምትሉ ለምሳሌ ዛሬ አንድ ፈረሱላ በርበሬ ያዘዘችኝ 17 ኪሎ እዚህ ጋር የምታዩት 17 ኪሎ በ620 ብር ሂሳብ እዚህ ጋር 10540 ብር ዛላው በርበሬ ተገዛ። ከዛ እርጥብ ቅመም ደረቅ ቅመም ደግሞ 5390 ብር ተገዛ። ከዛ ማዘጋጃ 1275 ብር በ75 ብር ሂሳብ ማለት ነው። ስለዚህ አጠቃላይ 17 ኪሎ በርበሬዋ ስንት ተዘጋጀላት መሰላችሁ? 17205 ብር ተዘጋጀላት አንድ ፈረሱላ በርበሬ ወይም ደግሞ 17 ኪሎ ማለት ነው። እንግዲህ 5390 ብር የፈጀው ምንድነው? እርጥቡም ደረቁም ቅመም ጀማዓ አጠቃላይ ድምሯ ደግሞ ይሄ የምታዩት 17 ኪሎ በርበሬ እንደገና ደግሞ 7 ኪሎ ሱካር 3 ኪሎ ቡናና ቴምር 1 ካርቶን እነዚህ እዚህ ጋር የምታዋቸው ያበሻ ቀሚስና አልባሳት አለ እዛ ማሳያችኋለሁ። ስንት ፈጀ አጠቃላይ ድምሩ 43905 ብር ሆነ ማለት ነው። 43905 ብር ሆነ ማለት ነው። ከዛ ጀማው አሁን የሷን ወደ ጎን አሳይቻችሁ ልጨርስና ከዛ ደግሞ የነዚህኖች ልጆች ደግሞ ነግራችኋለሁ ኢንሻአላህ። እያንዳንዳቸው ዋጋ አልহামዱሊላህ ረብል ዓለሚን እየነገርናችሁ ነው። እናንተ ብቻ ጫብላችሁ ስሙን። ጀማው እንግዲህ በጣም ባማረ ማሻአላህ ተባረክ ረህማን ተደርጎ የተዘጋጀ ምጥን የሆነ በርበሬ ነው። ወላሂ ሰዎች ማሻአላህ ተባረክ ረህማን ደስተኛ ሆነው እንዲጠቀሙት ነው ፈልገው። አብሽሩ አማና ብላችሁ አታጨናንቁ። በቃ እኔ ለራሴ የምወደው ነው ለእናንተ የምወድላችሁና ጀማው ይሄ 17 ኪሎ በርበሬ ነው። በጣም ከምነግራችሁ በላይ የሚያምር ቆንጆ በርበሬ ነው። አመጣጠኑ ማሻአላ ተባረክ ረህማን በቃ እንዴት ብዬ ልንገራችሁ። ዋናው ነገር ቀይ ሽንኩርት ነው። ምን አለ መሰላችሁ እኔ ቀይ ሽንኩርት አበዛሽ እያሉኝ ሁላ ወፍጮ ቤት እጣላለሁ። ምክንያቱም እርጥብ ቅመም ስለሆነ በርበሬ በደንብ ላም እንዲልላችሁ ፀሐይ ስለሚፈልግ ባታቻኩሉ በጣም ጥሩ ነው ባይነኝ። እና ማሻአላ ተባረክ ረህማን እንደዚህ በአማረ መልኩ 17 ኪሎ አንድ ፈረሱላ በርበሬ፣ አንድ ዘይት 2000 ብር፣ ሱካር በ180 ብር ሂሳብ፣ ቡና ደግሞ በ1400 3 ኪሎ አላት። ቴምር 1 ካርቶን ነው። ብር ትርፍ ስላላት ሙሉ ካርቶን አደረኩላት እንጂ እሷ እንኳን ያለችኝ 5 ነው እንደዛ ነበረ። እና ጀማው እዚህ ጋር የራያ ቀሚስ በጣም የሚያምር ማሻአላ ተባረክ ረህማን ጽድት ያለ ቆንጆ የራያ ቀሚስ አለ። ይሄን የራያ ቀሚስ የገዛውላት 6000 ነው። ማሻአላ እዩት እንዴት እንደሚያምር። ለማንኛውም ሰው ይሆናል የራያ ቀሚስ ምንም ችግር የለውም። እዩት እንዴት እንደሚያምር ግን ማሻአላ ጽድት ያለ ፋ ያለ እቃ ነው። ይሄን ይመስላል ማለት ነው ጀማው። ከዛ ለአባቴ የሚሆን ጋቢ ብላኛለች። መቼም ለእናት ተሰጥቶ ለአባት አይተውም አይደለ? እንደዚህ ጽድት ያለ ጋቢ ደግሞ 2700 ብር ገዝችላታለሁ። በጣም ነው የሚያምረው። ተሰርቷል እዚህ ጋር እንደምታዩት ይሄን ይመስላል። ከዛ ጀማው በመቀጠል እዚህ ጋር ለስንት አመት መሰላችሁ ጃኬት ለወጣት ልጅ የሚሆን ጃኬት ብላኛለች። ኮፍያ ያለው በጣም የሚያምር ማሻአላህ የሆነ ፎ ያለ እቃ እዩት። ከታች ኮምፎርት ነው፣ ልስልስ ያለ ነው። ማሻአላህ ተባረክ ረህማን። ይሄ ዚፑ መነሳት ይችላል። የገዛሁት 2000 ብር ነው። ከዛ ገና አዲስ ለተወለደ ህፃን ልጅ ልብስ ብላኛለች። ገና 3 ወሩ ምናምን እስከ አመት ድረስ መልበስ የሚችለው ፎ ያለ ጸዴ የሆነ ልብስ ይህንን የገዛሁላት ደግሞ 1800 ብር ነው። እዚህ ጋር ደግሞ ቱታ ለሱ የሚሆን ወንድ ልጅ ስለሆነ የሚያስፈልገው ምንድነው ከለሩ ሰማያዊ ነው። እዩት ጀማው በጣም ነው የሚያምረው ማሻአላ ተባረክ ረህማን። የገዛሁት ደግሞ 1500 ብር ነው። ላሳያችሁ እዩት እንዴት እንደሚያምር ማሻአላ ጽድት ያለ እቃ ነው። እዩት
ቱታ ነገር ያው ይሄንን ገዝቼላታለሁ። እዚህ ጋር ደግሞ ምን አላት? 3 ፒስ ናት በነገራችን ላይ እዩዋት እንዴት እንደምታምር አያችዋ። ይሄ ደግሞ ሱሪው ነው። እዩት እንዴት እንደሚያምር። ይሄንን ገዝቼላታለሁ። ከዛ ምን አለችኝ? ለ12 ዓመት ሴት ላይ ደግሞ ሽፎን ቀሚስ። ይሄ ሽፎን በትዕዛዝ ነው የሚሰራው ጀማው፣ ግን እንዴት እንደሚያምር እዩት። ማሻአላ ገበሩ የዱባው ነው የተሰራላት 2000 ብር ነው። በጣም ከመነግራችሁ በላይ ያምራል። አስቤዛውም ይሄ እንደነገርኳችሁ እዚህ ጋር ዘይት አላት፣ ቴምር እዚህ ጋር እንደምታዩት ማሻአላ። ይሄን አንዱን አውጥቼው ነው ለእናንተ ለሳምፕል ለማሳየት። በርበሪው ማሻአላ ተባረክ ረህማን ጽድት ያለ ሁሉም ነገር ሲያዩት ያላማረ ሲበሉት ያቅራል። እዚች እህቴ አጠቃላይ ድምሯ ስንት ሆነ? 43905 ብር ሆነ ማለት ነው። ማሻአላ። ከዛ አሁን ደግሞ አንዷ 10 ኪሎ ሱካርና 4 ኪሎ በርበሬ ያላትና 13 ኪሎ በርበሬ ያላት እህት ያለች ሁሉንም ከነቀመሙ። ለምሳሌ 4 ኪሎ በርበሬ የስንት ብር ቅመም ፈጀ የሚለውን እናየዋለን። ጀማው እዚህ ጋር ማሻአላ 4 ኪሎ በርበሬ እዚህ ጋር አለች እንደምታዋት ጽድት ያለች በርበሬ በ620 ብር ሂሳብ 2480 ገዛሁላት። ከዛ እርጥቡም ደረቅ ቅመምም ደግሞ 1000 እዚህ ጋር እንደምታዩት 1580 ብር 180 በዛላ ሲገዛ ነው 4 ኪሎ። ከዛ እርጥቡም ደረቁም ቅመም ደግሞ 1580 ሆነ። ከዛ ማዘጋጃ 300 ብር። ከዛ ማዘጋጃ ስንት አለው? 300 ብር በ75 ብር ሂሳብ አለው ማለት ነው። እንግዲህ ይሄ እርጥብም ደረቅም ሲባል ደግሞ ቅመሙን ልንገራችሁ። በርበሬ በጣም ብዙ ቀይ ሽንኩርት ያስፈልገዋል። ቀይ ሽንኩርት ነጭ ሽንኩርት ሳይበዛ ነው። በርበሬውን በጣም ስለሚያለዛው እንደው ወፍራም እርጥብ ቅመም እያበዛችሁ ምናምን ይሉኛል ብዙ ጊዜ ማለት ነው። ያው በጣም ፀሐይ አስመትተን ምናምን ነው እና ጀማው በደንብ ደግሞ ቀይ ሽንኩርት መደረግ አለበት። ይሄ ሽታው ሲያውድ ማሻአላ እዚህ ክፍል በቃ ማሻአላ በጣም ቆንጆ ሽታ ነው ያለው። አልሐምዱሊላህ ጣዕሙ ማሻአላ ነው። እና የዚች እህቴ አሁን ስንት ብር ሆነ መሰላችሁ? የ4 ኪሎ አጠቃላይ ድምሩ 4360 ብር ፈጄ ማለት ነው። 4 ኪሎ በርበሬ ማዘጋጀት የምትፈልግ እህቴ አሁን በ620 ብር የተገዛው በፊት ዋጋ ነው። አሁን ላይ ይሄ በርበሬ 650 ሆኗል። ሻል ያለ ደግሞ 700 ብር ሆኗል። ትናንት የገዛው በርበሬ ማለት ነው። እና ጀማው አሁን የዚች ባለ 4 ኪሎ አጠቃላይ ድምሯ 4360 ብር ፈጄ ማለት ነው። ከዛ የባለ 13 ኪሎ ደግሞ እዛ ጋር አለ 13 ኪሎ በርበሬ አለ። 13 ኪሎ በርበሬ ደግሞ በ620 ብር ሂሳብ 8000 እዚህ ጋር እንደምታው 8060 ብር ገዛሁላት። ከዛ እርጥብም ደረቅም ቅመም ደግሞ 4190 ብር ከዛ 975 ብር ማዘጋጃ 975 ብር አጠቃላይ የዚች እህቴ ከነማዘጋጃው 13 ኪሎ ስንት ብር ፈጄ? 13225 ብር ፈጄ ማለት ነው። እና መወዳችሁ እንግዲህ ያው የረመዳን አስቤዛ በርበሬና ሽሮ ያላችሁ ቀደም ብላችሁ እዘዙ ምላችሁ። እኛ በእርጥብ ቅመም ስለሆነ የምናዘጋጀው በጣም ጊዜ ይፈልጋል ለመድረቅ። እናንተም ደግሞ ደስተኛ የምትሆኑበት አይነት ነገር ለማዘጋጀት የሚያስፈልገው ምንድነው? ጊዜ ነው። ጊዜ መስጠት ጥሩ ነው። እንግዲህ ችችን 10 ኪሎ ሱካርና ይሄ የአንድ እህቴ ነው። አያችሁታ 10 ኪሎ ሱካርና ይሄ የአንድ እህቴ ነው። ስለዚህ የዚች እህቴ ሂሳቧ በአንድ ስንት እናደርገዋለን መሰላችሁ? ጀማው እንደነገርኳችሁ በርበሬው ከነማዘጋጃው ስንት ሆነ? 4360 ብር ፈጅ አይደለ? እዚህ ጋር እንደምታዩት 4360 ፈጅ አይደለ? ሱካር ደግሞ 10 ኪሎ አላት በ180 ብር ሂሳብ 1800 ብር ገዛሁላም ማለት ነው። ስለዚህ 4360 ሲደመር 1800 ደምራ ሂሳቧን ታገኛለች ማለት ነው። እኛ ጋር እንግዲህ ተደባብቆ ነገር የለም። ሁሉንም ዋጋ ነግረናችሁ ወዳችሁ አምናችሁበት የምታረጉት ነገር ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ እና ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ። ነገ ከሰዓት ወደ ማሻ ይላካል። መቼ ይደርሳል? ኢንሻአላህ የማሻ መኪና በጣም ያስቸግራል። ጀማው አዛ ያረጋል። ይሄ ለገሂዳ ምናምን እነዚህ ሀገሮች ከቤት እቃው ወስደን ደሴ እንደገና ምናምን ነው እቃው የሚደርሰውና ይሄን ይመስላል። እንግዲህ እነዚህ ሁለቶቹ የአንድ ሰው ናቸው። ያ የብቻው ነው፣ ይሄም የብቻው ነው። እና ሰላማችሁ ይብዛ። ሰላም አለይኩም።